አራታችሁ እንኳን የተወሰነ አንድ 15 አንድ ግፋቢል በወር ግፋቢል 13 ሳምንት በሚሆኑ አይምሯችሁ ረፍ የአንድ ቀን እንኳን ደስታ ረፍት ነው ታውቃለህ። አሁን ተጨምቁ አሁን አይደለም እንዴ አብርዬ አንተም በቃ አንዳንድ ነገሮችህን አሁን ንግግር አላብዛብህ እንትን ብለሃል። አንተም ሁኔታህን አሁን ሌላ ውስጥ አልገባም። አሁን እኔ አንተ አይምሮን የምፈልገው እሷን በቃ ውስጥ አልገባም። ምን ያብርዬ በቃ አንተም አይምሮን አሳርፍ። እኔ ውስጥ ሆነ የተወሰነ በቃ አይምሮን አጽናና። ውስጥህን እርፍ ይበል ታውቃለህ። ውስጥህን ያርፋል በቃ ህሊና ቢያርፍ ውስጥህን በቃ እርፍ አድርገው ተጽናና ይረፍ ብዬ እንጂ እኔም በድብቅ ነገር ቢኖር በአንተ ድብቅ በለቅ ግን ገሃድ ነው ሚዲያ ላይ ነው ያው መስለኝ እሷ ላይ ማለት ነው። እኔ ፊትን ሩትዬ ላይ እኔ በጣም ወዳት ልጅ ናት። እግዚአብሔር አንድ ፍሬ ልጄ ናት። እግዚአብሔር ምስክር ነው። እግዚአብሔር ሰጠኝ ልጄ ናት። እግዚአብሔር አለ አብርዬ ታጥፋለህ፣ ጥፋተኛ ነህ፣ ጥፋት አለብህ። አንተም እያጠፋህ ነው፣ ጥፋት አለብህ። እንዴ ነገም ሌላ ሰው ይመጣል፣ ከነገም ወዳ ሌላ ሰው ይመጣል፣ ከነገም በስቲያ ሌላ ሰው ይመጣል። አንተ ኧረ ወዳ በቃ እኔ በቃ አታናግሩኝ በዚህ ነገር ብለህ ለምን አትቀበልም? አንተ ለምን ነገሮች የመጣ ነገር ብቻ ትቀበላለህ? አንተ እችን ልጅ ዞር ባይ ብትላት አይ በዚህ ነገር በቃ ታይ ብትላት እች ልጅ አትቀርም። እኔ በቃ ያለኝን እንትን ብያለሁ። አትቀርም፣ አትመጣም። ጥፋት ብዙ ጥፋቶች እያጠፋ ስለሆነ አሁን አሉቀስ አብሪ አሉቀስ አይምሮህን አረጋጋ። አይምሮህን እንትን ይበል። አሉቀስ ቅድሚያ ያላገኘህ ያልኩበት ምክንያት ገብቶሃል? አቤ እናት እንዳትጨነቅ ፊትህን ፈገግ አድርገን ነው መግባት አለን። አሁን ወደ ቤት እንሂድ፣ በቃ ወደ ቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቼ ግሪስ ፋሚሊዎች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። አብርሽ እንግዲህ ማታ ጋሽዬ ጋር ለቋልና አሁንም እየተጠጠተ አይደለም እሱ በቃ የሆነ ሌላ ላይፍ እንደሚገባ ነው እኔ እያሰብኩ ያለሁት። አነጋገሩ ማለት ነው በቃ ይመቻት፣ ጥሩ ነገር እንስብልሽ ያለው የሱ ልጅ ይዛ እንደ አይነት ስሜት ለራሱ መናገሩ ለራሱ ከሷ ጋር እንዳደለ ነው የሚያመለክተው። በእውነት እኔ ምን እያሰበ ነው አብርሽ? ግን ምንድነው አላማው? በቃ ለስራ ነው የተገናኙት ማለት ነው። እኔ እንደዚህ ነው እያሰብኩ ያለሁት ፋሚሊዎቼ። በእውነት እንደምታው ላይክ ሰብስክራይብ አድርጉ። ውጭ ላይ ሆኜ ነው ስላልተመቸኝ ውጭ ነው የቀረኩላችሁ ያለው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ጋሽዬ ማለት ነው። አነጋገራቸው በጣም ነው ደስ ያለኝ እውነት ፋሚሊዎቼ። በጣም ያም ይመጣል መመለስ ትችል ነበር ሲሉት በቃ እኔ እንጃ ውስጤን የተናገሩት ማለት ነው። አንዳንድ ጊዜ ትልቅ ሰው ይግደለኝ። አብርሽ እስካሁን ድረስ አብዱርታን እየተረዳት አይደለም። ምንም ሊረዳትም አልቻለም። ለምን አላውቅም። የሆነ በቃ አይደለ እቃ እንኳን ቁም ነገር አለው። እንደዛ ነው እያሰባት ያለው ማለት ነው። ለምንድን ነው ግን እንደዚህ የሚያደርገው? ምንድነው ሲቀይ ጥፋቷች ልጅ በእውነት በቃ ሶሪ ብሎ እንዳውም እንደዛ አይነት ንግግር ተማረክ ዝምታ ይሻላል። ዝምታ መልስ ነው። መክዳትም ሆነ መከዳትም በሩታየት አልተጀመረም እኮ። ነገር ግን ዝምታ ወርቅ ነው። ተነግረው ተማቁሰል የልጁን እናት በቃ የሆነ ጥሩ ነገር ነበረ መድረሽ ምናምን ገደም ደምደም አድርጎ እሱ እንደ ሀቀኛ እሷን ለማሰደብ እሷን የሆነ ነገር ለማስባል ማለት ነው። አይቻልም እንደዛ። እውነት ፋሚሊዎቼ ጥሩ አይደለም ማለት አስተሳሰቡ። እኔ ግራ ነው የሚገባኝ። ወላሂ ለአዚም ገንዘብ ልብ ይደፍናል እንዴ? የሆነ ለሌሎቹ ሰዎች ቁም ነገር ለሌሎቹ የሆነ ሀሳቡ ትክክል አዛኝ እንደሆነ ነው የምናውቀው። ነገር ግን ሩታ ላይ ያለው ነገር በጣም ነው የሚያናደኝና ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ ሰፈሬ ነው፣ አዲሱ ሰፈሬ ነው። ፀሐይ ላይ ነው የምቆርጥላችሁ። አልተመቸኝም እንደዛ ምላችሁ። በጣም ቢዚ ነኝ ትንሽ ቪዲዮ ለመስራት ስላልተመቸኝ ነው። ላይክ ሰብስክራይብ አድርግ። ጋሽዬ ይመቻቸው። አንዳንድ ጊዜ ልብ ሲናገሩ ያችም ትመጣለች ጥፋተኛ ነህ ስላሉ በጣም ደስ ብለውኛል። ልጄ ናት ሩቴ ናት ያለሱ የሰጠኝ ልጄ ናት ምናምን ሲሉ በጣም ደስ ብሎኛልና ሁለት ፋሚሊዎች እንደኔ ከሆናችሁ እስቲ ላይክ አድርጉ በእውነት የተሰማችሁ እና በአሪፍ በምርጥ ቪዲዮ እንመጣለን። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ ጥቅረራ ይዘናል። የሩታዬ ነገር ሆኖብኝ እንጂ ተመችቶኝ አይደለም። እውነት ፋሚሊ በጣም ነው የሚከብደው። ፎቅና ምድር
እንደምታዩት ላይክ ሰብስክራይብ እያደረጋቸው አበረታቱኝ። እውነት እኔ የብርሽ አባት ጋሽዬ በጣም አስደስተውኛል። ማለት ልጄ እሱ የሰጠኝ ስጦታ አይነት ምናምን ሲሉ ከባሏ ንግግር እሷን የሻራት የሚያሽራትም የአባቱ ንግግር ነው። በእውነት እንደራሴ ከሆነ ሴት ልጅ ነን። ሴት ልጅ እንደዚህ ወንድ ልጅ ሲጫወትባት ማየት ያሳፍራል፣ ያሳዝናልም ማለት ነው። እና ላይክ እያደረጋቸው የመሰላችሁትን ተናገሩ። ቪዲዮ ለመቀረጽ ሞክሬ ነበር፣ ፀሐይ ነው። አጭር ቪዲዮ ነው የምለቅላችሁ የኔ ውድ ፋሚሊዎቼ። እስኪ አበረታቱኝ። ሰሞኑን ያው የለቀኩላችሁ አይደለም በሰዓቴ ግን አመቻችቼ አንዳንድ ቪዲዮ እለቅላችኋለሁ። እና ለሴት ልጅ ብላችሁ ለሴት ልጅ እኮ ነው የሚሰማችሁ። ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱኝ። አመቻቻለሁ ሰዓት ምናምን እንደዚህ ሁሉ ነገር ተርቲብ ስንሰራ አመቻችቼ ቪዲዮ ለመስራት ጊዜ እሰጣለሁ፣ ትንሽ ማለት ነው። እና 10 ደቂቃ ነው ወይ 7 ደቂቃ ነው የምቀርጸውና ላይክ ሰብስክራይብ አድርጉኝ። እስኪ ከሰው ቤት አውጡኝ። እኔ ነው ዛሬ ሰው ቤት ያስጠላል ብታው። እውነት አብሶ ስደት የቆያችሁ እንደኔ በጣም እኔ እንጃም ብዬ ልንገራችሁና አንደኛ ከኢጃዛ ቤት ይልቅ ነፃነት እንደውም ስራ ቦታ አለ እንደምታዩት። አልሐምዱሊላህ ማለት አዲስ በመሆኔም ነው እንጂ እንደዚህ ስልክ አታውሪ ምናምን ተከታትለው የሚል የለም። አልሐምዱሊላህ ኢጃዛ ቤት ላይ ታችኋል እንግዲህ እንደምቀርጽላችሁ ያኔ ቶሎ የሆነ ነገር ነው ማለት በጊዜ ነው የምንተኛው፣ በጊዜ ነው በቃ። ለቪዲዮ አልተመቸኝም ነበረ እና ላይክ ሰብስክራይብ እያደረጋችሁ ሩታን እንደው አርጉላት። እንግዲህ የኔ ግሪስ ፋሚሊዎች እንግዲህ ያው የሩታና ያብርሽ ነገር ራሳችንን ያመናል። ነገሮችን ሰይጣንን ሰብሮላቸው በአንድ ቢሆኑ ደስ ይለናል። ለስራም ከሆነ የተገናኙት እንግዲህ ምንም ማለት አይቻልም። ተዋልዶም ሰው ይፋታል፣ ተለያይቶ ይኖራል። እንኳን ይሄ ጊዜ አብሮ አሳልፎ ማለት ነው። እውነተኛ ምርጉዝ ከሆነ ደግሞ ልጇ ጋራ ትመጣልናለች ማለት ነው። እንደዛ ነው። እና ላይክ ሰብስክራይብ አድርጉ ፋሚሊ። ጠፍቼባችኋለሁኝ፣ ላይክ አድርጉ። እና ዛሬ እንግዲህ በራሷ ቻናል ምናልባት ልትመጣ ትችላለች ማለት ሚዲያ ነው እሷን የሚያበረታታት እንጂ ከጎኗ ማንም እንደሌለ ነው። ሚዲያ ያለን ጓደኞቿ፣ ፋሚሊዎቿ፣ አድናቂዎቿ ሚዲያ ላይ ያሉት ናቸው እንጂ እኔ ሌላ ሰው ይኖራታል ብዬ አላስብም። ለምን እንደ ሴት ሲሰማኝ ማለት ነው። ሰው ልጅ ሁለት ሩህ ሆና ከባል መለየት አልፈልግም ማለት ምን አይነት ስብራት ምን አይነት ነገር ቢያሳልፍባት ነው። አርግዛችሁ ባላችሁ በጎናችሁ ሆኖ አልፈልግም ከአሁን ወደ ራሴን ሆነ የምፈልገው ማለት ምን አይነት ጫና ቢያደርግባት ነው። ምን አይነት ነፃነት በታጣ ነው። እሰቡት፣ እንደ ራሳችሁ እሰቡት። እንደ ሰው እንደ ሴት እሰቡት። በእውነት ሴት ልጅ አርግዛ ከቤቷን አታፈርስም፣ በጣም ካልጠናባት በቀር ማለት ነው። እና ጋሽዬ መጨረሻ ስለተናገሩ ሁሉንም ነገር ጥቅላል አድርጌ ነው የመጣሁት። አሁንም ወደ ራሱ ይመለስ፣ ወደ ራሱ ይመለስ። እሱ ነገሩ ዛሬውን እያሽቃበጠ ሊመጣ ይችላል አንዷ ጋራ። የእሱ አላማ እንደዛ ስለሆነ ማለት ነው። እና ላይክ አድርጉ። 7 ደቂቃ ቀርጫችኋለሁ። አበረታተኝ በቃ በእውነት እኔ አላስቻለኝም። በቃ ማታ ቪዲዮውን ሰምቼ ነበርና ንግግሩ ያመኛል። በቃ ለሴት ልጅ ለሚስት የሚመጥን ንግግር አይናገርም። እሷ እንደ ጥፋተኛ፣ እሷ እንደበደለችው፣ እሱ እንደ ንጹህ፣ እሱ ምንም ፍጹም ሰው ሆኖ ሲቀርብ ያመኛል። በጣም ነው የሚያስጠላኝ። ፍጹም ሰው የለም በአሁኑ ሰዓት። እሷም ስህተት አለባት። እሱ ብቻ አይደለም ግን የእሱ የበለጠ እሷን ዝቅ የሚያደርግ ነገር ነው የሚሰራው በለዋ ላይ። እሷ ቤቷን ለቃ ለመውጣት የተገደደችበት ምክንያቷን ግልጽ ባናረግም እዚህም የሆነ የከፋት ነገር ቢኖር እንጂ ዝም ብሎ አይደለም። ነገር ግን እሱ ይሆናል አይደለ ራሱን ለመጠበቅ ይሞክራል። ስሜቱ ሲጀመር አባቴን እንዳላሳዝን ማድረሽ ከሚስቱና ከአባቱ ሲሰሙ እቺ 2 ወር እኮ ነው። ሚስቱ እኮ 2 ልጅ የእሱን ልጅ ነው ያለችው። አባትየው ምን ሆነዋል? አባትየው ጋር እኮ የሄደው ለማረፍ ነው።
አባቴ እንዳያዝንብኝ ይላል። አባቱ ምን ሆነዋል? ምንም እኮ አልሆነም። እንደውም ፍሬ ናቸው የእሱ አባት። ንግግራቸው ለራሱ ያሽራል። እና አብርሽ አሁንም ራሱ ጋር አይደለም ብዬ ነው የማስበው። ላይክ ሰብስክራይብ ያደረጋቸው አበረታቱ። ያው የግሬስ ፋሚሊዎች እንደምትመለከቱ ተስፋ አደርጋለሁ። ላይክ አድርጉ። ወዳቸዋለሁ። በሌላ ቪዲዮ እንመጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ።